እዚህ አካባቢ እየሰራን ነበር። እዚህ ጋር ቤቶች ነበሩ፣ እዚህ ጋርም ነበሩ እና ውሃው ድንገት ነው ከላይ ነው የመጣው። ወንዙ ስላልቻለው ይመስለኛል እዚህ ጋር ነበርን። እዚህ ጋር ደርሷል ውሃው። እኛ በዚህ ጋር መለጥን። ያው የነበሩ ህፃናቶች ደግሞ መሸሽ ስለማይችሉ ያው ሁሉ አደጋ ደረሰባቸው ማለት ነው። እዚህ ጋር ከፍተኛ የሆነ የሰው ህይወት ጠፍቷል። ድንገት ነው ሰዎች ላይ አደጋ የደረሰው። ሰዎች ስራ ላይ ነበሩ። እዚህ አካባቢ ቤቶች ነበሩ። 5 ህንፃዎች 10 ቤተሰቦች አባወራዎች የሚኖሩበት ቤቶች ነበሩ። አንድ ቤት ውስጥ 5 ቤተሰቦች ሞተዋል። አንድ ከተማ ለመባል በርካታ ሊሟሉ የሚገቧቸው ነገሮች እንዳሉ ሁሉ ተፈጥሯዊም ሆኑ ሰው ሰራሽ አደጋዎችን የመከላከል ስራዎች መሰረታዊ ከሚባሉት ውስጥ አንዱ ነው። ከእነዚህ አደጋዎች አንዱ ዝናብ በመጣ ቁጥር ለአዲስ አበባ ከተማ ስጋት የሚሆንባት የጎርፍ አደጋ ነው። በከተማችን ለአደጋ መንስኤ ተደርገው የሚወሰዱት ጉዳዮች አንደኛው ከወንዝ ሙላት ጋር የተያያዘ ነው። በከተማችን ባሉ ጥቂት ወንዞች ዳርቻ ዜጎች በህጋዊም ሆነ በህገወጥ መንገድ የሚሰፍሩ አሉ። እነዚህ ዜጎች ወንዙ በሚሞላበት ጊዜ ቤታቸው በመንሸራተት በወንዝ የሚወሰድበት፣ አንዳንዴም ሰዎች በሚወሰዱበት፣ ልጆቻቸውም ለመጫወት ሲሉ ወንዝ ውስጥ ገብተው ህይወታቸውን የሚያጡበት፣ በተለያየ መንገድ ለወንዝ ሙላት አደጋ የሚዳረጉበት ሁኔታ አለ። ሁለተኛው የጎርፍ አደጋ መንስኤ በመንገዶች ዳርቻ በአስፋልት ግራና ቀኝ የሚተከሉ ቱቦዎች ከውሃው መጠን ጋር ባለመጣጣማቸው ምክንያት የሚያጋጥም የጎርፍ አደጋ ነው። ያም ብቻ ሳይሆን ቱቦዎቹ በተለያዩ ግለሰቦች ከቤትና ከግቢ ውስጥ በሚወጡ ደረቅ ቆሻሻዎች እንዲደፈኑ ስለሚደረጉ ውሃው መውረጃ በሚያጣበት ጊዜ ገንፍሎ ወጥቶ የተሽከርካሪ መሄጃ መንገዶችንና የግለሰቦችን ቤት የሚያጥለቀልቅበትና አደጋ የሚያስከትልበት ሁኔታ አለ። ስለዚህ በወንዝ ሙላት በክፍት ቦዮች መደፈንና በቱቦዎች መደፈን ወይም መጥበብ ምክንያት የሚከሰት የጎርፍ አደጋ ከተማችን ላይ ስጋት እየሆነ ያለበት ሁኔታ አለ። የጎርፍ አደጋ መጣው ብሎ የሚያስጠነቅቅ አይደለም፣ እንዲሁ ድንገት ደራሽ እንጂ። ሰዎች በቤት ውስጥ ወይም በስራ ላይ ሆነው አሊያም በተለያዩ የዕለት ተዕለት እንቅስቃሴዎች ላይ እንዳሉ ሊከሰትና የከፉ አደጋዎችን ሊያስከትል ይችላል። ከዚህ ቀደም የጎርፍ አደጋዎች በተከሰቱ ጊዜ የነበሩትን ሁኔታዎች የሚያስታውሱ ሰዎች ለዚህ ናቸው። ህፃንና ሞግዚቱ ነበር። እዚህ አካባቢ ደግሞ ሌላም ቤት ነበረ። ሁለት ልጆች ነበሩ። አንዷ ስታበልጥ አንደኛዋ እንትላለ። እዚህ አካባቢ ደግሞ እንትን ነበሩ። ክፍለ ሀገር የሚመጡ ትልልቅ ሰዎች ነበሩ ወደ ሌላ ሀገር ሊሄዱ እና እቃ ትተን አንወጣም ብለው ከነ ልጃቸው 5 ሰው ከአንድ ቤት እዚህ ጋር የነበረው ማለት ነው። እኛ ደግሞ ያው ለማዳን አልቻልንም። ያው ራሳችንን ለማዳን ነው የሞከርነው፣ ምክንያቱ ውሃው ፋታ አልሰጠንም ማለት ነው። የስራ ሰዓት ስለነበረ አብዛኛው ሰራተኞች ወይም እዚህ የሚኖሩ ነዋሪዎች ቢሮ አካባቢ ነበሩና ቤተሰብና ህፃናት ልጆች ነበሩ እዚህ በሰዓቱ የነበሩት ማለት። እኛም የዛን ሰዓት ስራ ላይ ነበርን። እዚህ አካባቢ በወቅቱ ትንሽ በደንብ ዝናብ አልጣለም ነበረ፣ እንደ ካፌ አይነት ነበረ። ግን ሌላ ቦታ በደንብ ዘንቦ ስለነበር 3 ከባባድ ቦታዎች አሉ ሪስክ ዞኖች ተብሎ የሚታሰቡ። እዛ ቦታ ጥሰው ገባ ማለት ነው። ጥሶ በገባበት ሰዓት አሁን እኔ እዚህ ቆሜ በቆምኩበት ቦታ ላይ በጭንቅላቴ ልክ አሁን እኔ የኔ ቁመት እስከ ሜትር ከ84 ይደርሳልና በአናቴ ልክ እዚህ አካባቢ ገብቷል ማለት ነው። የዛን ሰዓት ከኔ ጀርባ ያሉ ቤቶች የፈረሱ ቤቶች አሁን ካለንበት ይወርዱ ነበር።
ቁመታቸው የወረደ ነበር። እስከ ጣሪያቸው ድረስ ነበር የገባው ማለት ነው። ለዛ ሰዎችን ለማውጣት ወደዚህ ማንም ሊደፍር አልቻለም፣ ሊጠጋ አልቻለም። ለምን? ጎርፉ ከመጠን በላይ ስለነበረ እንደ ሐይቅ ነው የተኛው። ቤቶች እዚህ ጋር የነበሩ ቤቶች በመንግስትም ትዕዛዝ እንዲነሱ ምንም አይነት እዚህ አካባቢ ግንባታ እንዳይደረግ ስለተባለ እንዲነሱ ተደርጎ ቤቶች በሙሉ እንዲፈርሱ ተደርገዋል። ሰዎች እዚህ አካባቢ እንዳይሰፍሩ ተደርጓል። ሌላኛው ክረምት ላይ ስጋትም ስለነበረ መንግስትም እዚህ ያሉ ሰዎች እንዲወጡ የሚል እንትን ስለነበረ ሰዎች ክረምትም እንዲወጡ ከዚህ ለቀው እንዲወጡ ተደርጓል። ቀን በመሆኑ እንጂ ለሊት ቢሆን በጣም ብዙ ሰው ነው የሚሞተው፣ በጣም ብዙ ንብረት ነው የሚወድመው ማለት ነው። በከተማዋ እምብርትም ሆነ ዙሪያዋን የሚፈሱ ወንዞች ብዙ ናቸው። እነዚህን ወንዞች እየታከኩ የተሰሩ መኖሪያ ቤቶችና በውስጣቸው የሚኖሩ ነዋሪዎችም ብዛታቸው እንዲሁ ከፍተኛ ነው። ታዲያ ይህ የወንዝ ዳር አሰፋፈር እነዚህን ነዋሪዎች ጎርፍ በሚያጋጥምባቸው ጊዜያት የመጀመሪያዎቹ ገፈት ቀማሽ ያደርጋቸዋል። ወንዙ ነው። ወንዙ በስነ ስርዓት መጠረግና ጫፉ ታልተገነባ አሁንም ያ ነገር እንደማይቀር ነው። ከአዲስ አበባ ከተማ ላይ ያው ከአየር ንብረት ለውጡ ጋር በተያያዘ ከበድ ያለ የጎርፍ አደጋ ስጋት አለ። በእሳትም እንደዚሁ ለምሳሌ በ2015 አሁን የካቲት ወር ላይ በአንድ ወር ብቻ ከ47 በላይ የእሳት አደጋ ነው ያስተናገድ ነው። የመሬት መንሸራተትም እንደዚሁ አለ። ይሄ በጥናትም ጭምር የተረጋገጠ ነው። በኮተቤ ዩኒቨርሲቲ አስጠንተን ያረጋገጥነው ነው። እነዚህ ስጋቶች አሉ። ነገር ግን እነዚህን ስጋቶች ደግሞ አሁን በያዝነው ርብርብ በከፍተኛ ደረጃ መቀነስ የሚያስችል ስራ እየሰራን ያለ ነው። ክረምቱ ከመግባቱ በፊት ስራዎች እንዲጠናቀቁ በተለይ 55 ብለን የመረጥናቸው ቦታዎችን በእርግጠኝነት ክረምቱ ከመግባቱ በፊት መፍትሄ የሚሰጡ ተቋማት ያጠናቅቃሉ ብለን እናስባለን። እነሱ ተፈተው ካለቁ ይህንን ክረምት ሌላ ተጨማሪ ሞት ሳናስተናግድ መውጣት እንችላለን ብለን እናስባለን። በከተማዋ ውስጥ በተለያየ ጊዜ የተፈጠሩት የጎርፍ አደጋዎች እንዲሁ በቀላሉ ተከስተው ያለፉ ብቻ አይደሉም። በብዙዎቹ ዘንድ የማይሽር ጠባሳን ጥለው ያለፉ እንጂ። አደጋው ከደረሰ በኋላ ብዙ ሰዎችን ከጎርፍ ለማውጣት ወደ ስንሯሯጥ ነበርና በሰዓቱ የሰዎቹ ጩኸት በጣም ከፍተኛ ስለነበር ሰው በጣም ደንግጦ ይጮህ ስለነበር ለ15 ቀናት ያክል እኔ እንቅልፍ በስነ ስርዓት አልተኛውም ነበር እና በጣም የሚያሳዝን ሁኔታ ነው። ወደዚህ ሰፈር እስካሁን ድረስ ያልመጡ ሰዎች አሉ። ወደዚህ እዚህ አደጋው የደረሰባቸው ሰዎች ወደዚህ ይሄን ቦታ ማየት እስካሁን ማይፈልጉ ሰዎች ማለት ነው። ያው ቆርጠ እንዳጥለው ምንም ማድረግ የማትችለው ነገር ስለሆነ ያው የእድሜ ልክ ጠባሳችን ሆኖ ይቀጥላል። ስጠራ ወደዚህ ይህን ስራ ለማገዝ ስመጣ በጣም ከባድ ነበር። እስካሁንም ከባድ ነው። በተለይ ቤተሰብ የሞተባቸው ሰዎች እነሱን ማናገር፣ ስለዛ ጉዳይ ማንሳት በጣም ከባድ ነው። አሁን ይሄ የልብ ስብራቱ አለ። አንዳንዶች ፈጽሞ እዚህ አካባቢ መምጣት አይፈልጉም። ለምሳሌ 5 ቤተሰቦች የሞቱባት እህት እዚሁ ስታፍ ነበረች፣ አስተማሪ ነበረች፣ ለቃ ሄዳለች ሌላ ቦታ። ማየትም መስማትም ስለማን እናቷ፣ አባቷ፣ ልጇ የምታሳድጋቸው 2 ልጆች የሞቱት እና ያማል። ልጅ ሆኜ እዚህ ነበርኩ በልጅነቴ ማለት ነው እና የዛኔ እዚህ ጋር የነበረው ወንዝ በጣም ትንሽ ወንዝ ነበር። ያ ማለት በፊተኛ ህፃናት ሆነን ወደዛ ልንጫወት ስንሄድ አሁን ከነበረው ወደ ታች እስከ 6 ሜትር ይወርድ ነበር። አሁን በፊት አጥር የነበሩት የወንዙ የወለሎች ናቸው በዚህ ሰዓት ማለት ነው። ልጆቻቸውን የሞቱባቸው እዚሁ አሉ የሚኖሩ እንትኑ ስታነሳው ስብራቱ አለ፣ ፍርሃቱ፣ ስጋቱ አለ። አሁን በጣም ከባድ ነው። የዘንድሮ የበልግ ዝናብ በከፍተኛ ደረጃ ተጠናክሮ ቀጥሏል። ቀጣዩ የክረምት ጊዜ ደግሞ ከፊት ተደቅኗል። ይህ ሁኔታ ከተማዋን ምን ያህል ስጋት ላይ ይጥላታል?
በተለይ የበልግ ዝናብ ከበድ ያለ ስለነበረ ዘንድሮ በንፋስ ስልክ ላፍቶ ክፍለ ከተማ በተለምዶ ማንጎ ሰፈር ተብሎ በሚጠራው አካባቢ ላይ የ4 ሰው ህይወት መጥፋት አጋጥሞናል። በቦሌ አካባቢም አንድ ምሽት በጣለው ዝናብ በትራንስፖርት ላይ የነበሩ በታክሲ ላይ የነበሩ ሰዎች በውሃ ተይዘው የተቋማችን ባለሙያዎች በቦታው በመገኘት ምንም ጉዳት ሳይስተናገድ ሁሉንም ሰዎች በህይወት ማውጣት ችለዋል። ይሄ የሚያሳየው እንግዲህ ከጊዜ ወደ ጊዜ አደጋ እየጨመረ መምጣቱን እኛ እየሰራንም ርብርብ እያደረግንም የከተማ አስተዳደሩ የተለያዩ ሴክተሮች ክፍለ ከተሞችና ወረዳዎች አቅም በፈቀደ መጠን ጥረት እያደረጉ ነው። ወንዝ ዳር ያሉ ሰዎችን አንስቶ ተለዋጭ ቦታ የመስጠት መሰራት የሚገባቸው ቦታ እንዲገነቡ ማድረግ እንዲህ ላለው የከተማዋ የጎርፍ አደጋ ችግር የሚመለከተው አካል የተለያዩ የመከላከል ስራዎችን ሲሰራ እንደቆየና በቀጣይም ይከሰታሉ ተብለው ለሚታሰቡ የአደጋ ስጋቶች የቅድመ ዝግጅት ስራዎችን እያከናወነ እንደሆነ ይናገራል። ይሄ አሁን የቆምንበት የምትመለከቱት ቦታ በ2014 ዓመተ ምህረት በዲዛይንና ግንባታ ቢሮ አማካኝነት በጋቢዮን መፍትሄ የተሰጠው ቦታ ነው። አምና እዚህ ቦታ ላይ ቤቶች ተንሸራተው ገብተዋል፣ በውሃ ተወስደዋል። ስራው እየተሰራ ራሱ በጣም ፈታኝ ነበረ። በክረምት ወቅት እንደምንም ብለው ሰራተኞቹ ከፍተኛ መስዋዕትነት ከፍለው ይሄንን ግንብ መገንባት በመቻላቸው በጣም በርካታ ሰው ህይወት መታደግ ተችሏል። ነገር ግን አሁንም እዚህ ቦታ ላይ ስጋት አለ። እንደምትመለከቱት በጣም በርካታ ሰፋሪዎች አሉ። እነዚህ ሰፋሪዎች ከዚህ ቦታ መነሳት አለባቸው የሚል እምነት አለን። እኛ ለሚመለከታቸው የክፍለ ከተማና የወረዳ አመራር አካላትም አሳውቀናል። ዛሬ ጠዋትም እዚሁ ቦታ ላይ ጉብኝት ነበረን። ቦታው እንዲታይ በሚመለከታቸው የአስተዳደሩ የአመራር አካላት እንዲታይ አድርገናል። ስለዚህ ወንዝ ዳርቻዎች መከበር መቻል አለባቸው። ዜጎች ከዛ አካባቢ መራቅ መቻል አለባቸው። ይሄ ካልሆነ በ2013 10 ሰው፣ በ2014 4 ሰው፣ አሁን ደግሞ በበልግ ዝናብ 4 ሰው ህይወት አጥተናል። ይሄ ከባድ መስዋዕትነት ነውና ይሄንን መቋቋም ማስቀረት መቀነስ የሚቻለው ዜጎችም ከኛ ጋር ተባብረው አደጋን ለመቀነስ የሚያስችል ስራ መስራት ይቻላል። ነገሩ ለአንድ አካል ብቻ ቸል ተብሎ የሚተው ጉዳይ አይደለም። ችግሩ የጋራ ነውና የጋራ መፍትሄን ይፈልጋል። ነዋሪዎች ብቻ ሳይሆኑ ተቋማትም አንዳንድ ጊዜ ለጎርፍ አደጋ ምክንያት የሚሆኑበት ሁኔታ አለ። የሚገነቧቸው ግንባታዎች የውሃ መውረጃ ቦታዎች ላይ የሆኑና ውሃ መውረጃን አቅጣጫ እያስቀየሩ ወደ ግለሰቦች ቤት እንዲገባ የሚያደርጉ ግለሰቦች በጎርፍ እንዲጎዱ የሚያደርጉ ተቋማት አሉ በከተማችን፣ የግልም የመንግስትም። እነዚህ ተቋማት ከድርጊታቸው መቆጠብ አለባቸው። በወንዞች አካባቢ ሰዎች በህገወጥ መንገድ ይሁን ድሮ በህጋዊ መንገድ የሰፈሩ መኖሪያ አድርገው እዛ የሚኖሩ ሰዎችን መንግስት አደጋ እንደሚያስከትል እያየ ዝም ማለት የለበትም። ማንሳት ካለበት እንዲነሱ አድርጎ ምትክ ሰጥቶ ወይም በህገወጥ መንገድ የሚሰሩ ስራዎችን ማስቆም መቻል አለበት። አለበለዚያ የሰው ህይወት ነው እየጠፋ ያለው። ስለዚህ እነዚህን አደጋዎች ለመቋቋም ከተማችን ማህበረሰብ አንደኛ ከወንዝ ዳርቻ ራሱን ማራቅ አለበት። በህገወጥ መንገድ ወንዝ ዳርቻ መስፈር በህይወት ዋጋ ስለሚያስከፍል ይሄ መሆን የለበትም። መንግስት እንደዚህ የወንዞች ዳርቻ አካባቢ ላሉ ነገሮች ስራ መስራት አለበት። ለምሳሌ ሰው ከሞተ በኋላ ጊዜያዊ የሆነ መፍትሄ ወይም 1 አመት መሻገሪያ ወይም 2 አመት መሻገሪያ ከተሰራ በኋላ ድጋሚ ጎርፍ የሚያጠቃው ነገር ሳይሆን ዘላቂ የሆነ መፍትሄ የሚመቻችበት ሁኔታ ቢፈጠር በጣም ደስተኛ ነን። አደጋ ከደረሰ በኋላ ሰው ከሞተ ንብረት ከወደመ በኋላ ሩጫ ትርጉም አይሰጥም።
አደጋ ከመድረሱ በፊት መንግስት በወንዝ ተፋሰሶች አካባቢ ያሉ መነሳት ያለበት እዚህ አካባቢ ህገወጥ አፈር እየመጣ ይደፋል፣ ግንባታዎች ይካሄዳሉ፣ ማሳ ይካሄዳል። እሱን ማስቆም መቻል አለበት። ምክንያቱም ክረምት አሁን ማሳ ሲመጣ ማሳ ሁሉ ይጥለቀለቃል። ስለዚህ መንግስት ይሄን ቢያስተባብር ማህበረሰቡ ካገዘና ራሱን ከወንዝ ዳርቻዎች ካራቀ በክፍት ቦዮች ውስጥና በቱቦዎች ውስጥ ቆሻሻ በመሙላትና በመድፈን የመንገድ ዳር ጎርፍ እንዲከሰት ምክንያት ካልሆነ አደጋውን በእርግጠኝነት መቀነስ ይቻላል የሚል እምነት አለን። ከስጋትም ነፃ መሆን ይቻላል የሚል እምነት አለን። ካልሆነ ግን ሁኔታው ከባድ ስለሆነ በዚህ አጋጣሚ ማስጠንቀቅ እንፈልጋለን ለከተማችን ነዋሪዎች በሙሉ። ጎርፍ አደጋ በከተማ ውስጥ እየኖርን ህይወታችንን በጎርፍ አደጋ ማጣት የለብንም። መንግስት በተለይ የኛ የእሳትና አደጋ ስጋት ስራ አመራር ኮሚሽን በየጊዜው የሚያስተላልፈውን መልእክት እያዳመጡ ዜጎች ራሳቸውን ከአደጋው እንዲያርቁ በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። አሁን እዚህ ድልድዩ ጋር ቆሻሻ እየመጣ በመኪና እየመጣ ይደፋል። እሱን የመከላከል ስራ ማህበረሰቡ መከላከል አለበት። መንግስት የሚመለከተው የደህንነት አካል ወይም የጸጥታ አስከባሪ ያንን መጠበቅ አለበት ብዬ አስባለሁ። ስለዚህ በጋራ ማን ምን ያድርግ የሚለውን ተነጋግረን የተቀናጀ ስራ መስራት ያለብን ይመስለኛል። ይሄ በጣም ወሳኝ ነገር ነው። በወጥ መንገድ የሰፈሩትንም መንግስት እዛ ሰፈር እንዳይሰፍሩ ወይም ከሰፈሩ በኋላ መኖር ይገባቸዋል ከተባለ አርሶ አደሮችም ከሆኑ በሚገባው መንገድ ገንብቶላቸው ቢሰጥ የተሻለ ይሆናል ማለት ነው።